ሰላም፣ ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋዊ የምርጫውን ውጤት የመግለጽ ስልጣን የኢትዮጵያ ብሔራዊ ምርጫ ቦርድ በመሆኑ ማንኛውም አካል ያልተረጋገጠ ወይም በትንበያ ላይ የተመሰረተ የምርጫውን ውጤት ከመግለጽ እንዲቆጠቡ ጥሪ ያቀረበ። ተቋሙ ጥሪውን ያቀረበው ዋና ኮሚሽነሩ ብርሃኑ አዴሎ ትላንት ሲካሄድ የዋለውን የ7ኛውን ጠቅላላ ምርጫ የድምፅ መስጫ ቀን የመጀመሪያ ደረጃ የክትትልና ግኝት ሪፖርትን ዛሬ ከሰዓት በጽህፈት ቤታቸው ይፋ ባደረጉበት ወቅት ነው። ሪፖርቱ መንግስታዊው የሰብአዊ መብት ተሟጋች በክትትሉ የታዘባቸውንና የተመለከታቸውን የሚያካትት ብቻ እንደሆነ ተገልጿል። በተጨማሪም ሪፖርቱ የ7ኛውን ጠቅላላ ምርጫ ሪፖርት ኮሚሽኑ ወደፊት የሚያወጣ መሆኑን ታሳቢ ያደረገ እንደሆነ ዋና ኮሚሽነሩ ተናግረዋል። ኮሚሽነሩ በዚሁ መግለጫቸው ኢሰመኮ በትላንቱ ምርጫ 320 አባላት ያሉት 104 የክትትል ቡድንን በ3000 የምርጫ ጣቢያዎችና በ180 የምርጫ ክልሎች እንዳሰማራ ተናግረዋል። በሪፖርቱም በታዛቢዎች ስምሪት፣ በባጅ አሰጣጥ እንዲሁም ከመስመር ምዝገባ ጋር በተያያዘ በተፈጠረ ረጅም ሰልፎች የተፈጠሩ ችግሮች የሚጠቀሱና እልባት ያገኙ መሆናቸውን ጠቁመዋል። ኮሚሽኑ በክትትሉ ምርጫው መሰረታዊ የሰብአዊ መብቶች ጥሰት ያልተፈጸመበት አካታችና አሳታፊ መሆኑንም እንዳረጋገጠም ተናግረዋል። በተጨማሪም ዜጎች ያለምንም ተገቢ ያልሆነ ገደብና ጫና ወይም የማስፈራራት ድርጊት የመመዝገብና ድምጽ የመስጠት መብታቸው መከበሩ በሪፖርቱ እንደተመላከተ ጠቁመዋል። ዋና ኮሚሽነሩ በዚሁ መግለጫቸው ይፋዊ የምርጫውን ውጤት የመግለጽ ስልጣን የኢትዮጵያ ብሔራዊ ምርጫ ቦርድ በመሆኑ ማንኛውም አካል ያልተረጋገጠ ወይም በትንበያ ላይ የተመሰረተ የምርጫውን ውጤት ከመግለጽ እንዲቆጠቡ ጥሪ አቅርበዋል። በተጨማሪም ተፎካካሪ የፖለቲካ ፓርቲዎች የምርጫውን ውጤት በጸጋ በመቀበል ለሀገሪቱ የዲሞክራሲያዊ እድገት የድርሻቸውን እንዲወጡ ጥሪ አቅርበዋል። ኮሚሽነሩ አክለውም የኢሰመኮ የታዛቢዎች ቡድን ለ7 ቀናት በክትትሉ እንደሚቆይና የድህረ ምርጫውን ሁኔታ እንደሚከታተል ኮሚሽኑም የማጠቃለያ ሪፖርት እንደሚያወጣ ተናግረዋል። ትላንት ለተካሄደው ጠቅላላ ምርጫ ቁጥራቸው ከ54 ሚሊዮን ከፍ ያለ መራጮች ተመዝግበው የነበረ ሲሆን እስከ ትላንት ምሽት ድረስ በተሰበሰበ መረጃ 40 ሚሊዮን ገደማ ያህሉ ድምጽ መስጠታቸውና መረጃ ያልተሰበሰበባቸው አካባቢዎች እንደነበሩ ተገልጾ ነበር። የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ የምርጫ ጣቢያዎች የነበሩ ቁሳቁሶች ወደ ምርጫ ክልሎች ሲሰበሰቡ መዋላቸውን አስታወቀ። ቦርዱ ትላንት ግንቦት 24 ቀን 2018 ዓ.ም ያካሄደው 7ኛ ጠቅላላ ምርጫ እስከ ሌሊት 7 ሰዓት ድረስ የቆየ የድምጽ አሰጣጥ ሂደትን የተከተለ ሆኖ አልፏል። በተለያዩ የምርጫ ጣቢያዎች በተለይም በአዲስ አበባ በሚገኙ የነበረው የመራጮች ሰልፍን ተከትሎ የድምጽ መስጫ ሰዓት እስከ እኩለ ሌሊት 6 ሰዓት መራዘሙን በቦርዱ ተገልጾ የነበረ ሲሆን የድምጽ መስጠት ሂደቱ ግን ሰልፍ ላይ የነበሩ ሰዎች እስኪመርጡ ድረስ በሚል ከዛም አልፎ ቆይቷል። አስቀድመው የድምጽ አሰጣጥ ሂደቱን አጠናቀው የነበሩ የምርጫ ጣቢያዎች ደግሞ የቆጠራ ስራ እንዲሰሩ ትዕዛዝ ተላልፎ ነበር። በዚሁ መሰረት በዛሬው ዕለት በሀገሪቱ የተለያዩ አካባቢዎች ምርጫውን በማጠናቀቅ ቆጠራ ያከናወኑ የምርጫ ጣቢያዎች ጊዜያዊ ውጤቶችን እየለጠፉ ይገኛሉ። ይህንን ተከትሎም ቦርዱ ባወጣው መግለጫ በከፍተኛ ንቃትና ትዕግስት ድምጻቸውን ሰጡ ላላቸው መራጮች ምስጋናውን በማቅረብ በምርጫ ሕጉ መሰረት ውጤት በቦርዱ ይፋ እስከሚሆን ድረስ በትዕግስት እንዲጠብቁና ከሌሎች ከማንኛውም ምንጮች የሚወጡ መረጃዎችን ከማሰራጨት እንዲቆጠቡ አሳስበዋል። እንዲሁም የምርጫ ቁሳቁሶች ከጣቢያዎች ወደ ምርጫ ክልል የማዘዋወር ስራ ሲከናወን መዋሉን ቦርዱ ባወጣቸው መግለጫዎች ለማወቅ ተችሏል። ትላንት ለተካሄደው ጠቅላላ ምርጫ ቁጥራቸው ከ54 ሚሊዮን ከፍ ያለ መራጮች ተመዝግበው የነበረ ሲሆን እስከ ትላንት ምሽት ድረስ በተሰበሰበ መረጃ 40 ሚሊዮን ገደማ ያህሉ ድምጽ መስጠታቸውና መረጃ ያልተሰበሰበባቸው አካባቢዎች እንደነበሩ ተገልጾ ነበር። ዜናው እስከ ተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የአማራ ክልል ትምህርት ቢሮ የአንደኛ ደረጃ ትምህርት ወይም የ6ኛ ክፍልና የመካከለኛ ደረጃ ትምህርት ወይም የ8ኛ ክፍል ክልል አቀፍ የአንደኛ ዙር ፈተና ከሰኔ 8 ቀን ጀምሮ እስከ 12 ድረስ በቅደም ተከተል እንደሚሰጥ አስታወቀ። የክልሉ ትምህርት ቢሮ ዛሬ ባወጣው የጊዜ ሰሌዳ መሰረት በቅድሚያ የአንደኛ ደረጃ ትምህርት ወይም የ6ኛ ክፍል ማጠናቀቂያ ፈተና ለ2 ቀናት ማለትም ሰኔ 8 እና 9 ቀን 2018 ዓ.ም እንደሚሰጥ አስታውቋል። በዚህም በመጀመሪያው ቀን ውሎ የአፍ መፍቻ፣ እንግሊዝኛና ሂሳብ ትምህርት ፈተናዎች በጠዋቱና የከሰዓቱ ክፍለ ጊዜ ለተማሪዎች እንደሚሰጡ የገለጸ ሲሆን በተመሳሳይ በሁለተኛው ቀን ውሎ አካባቢ ሳይንስ፣ ግብረ ገብና እንደ ሁለተኛ ቋንቋ የትምህርት አይነት ፈተናዎች ይሰጣሉ ብለዋል። የመካከለኛ ደረጃ ትምህርት ወይም የ8ኛ ክፍል ክልል አቀፍ የአንደኛ ዙር ፈተና ደግሞ ሰኔ 11 እና 12 ቀን እንደሚሰጥ ትምህርት ቢሮ ይፋ አድርጓል። በጊዜ ሰሌዳው መሰረትም በመጀመሪያው ቀን የጠዋትና የከሰዓት ክፍለ ጊዜ አፍ መፍቻ፣ እንግሊዝኛ፣ የዜግነት ትምህርትና ሂሳብ ትምህርት አይነቶች የሚሰጥ ሲሆን በሁለተኛው የፈተና ቀን ውሎ ደግሞ ማህበራዊ ሳይንስ፣ አጠቃላይ ሳይንስና እንደ ሁለተኛ ቋንቋ ትምህርት አይነት ፈተናዎች ለተፈታኞች የሚሰጥ ይሆናል ተብሏል።
በአዲስ አበባ ከተማ በጤና ተቋማት በዲጂታል መንገድ የልደትና የሞት ማሳወቂያ አገልግሎት በተመረጡ 4 ሆስፒታሎች የሙከራ ትግበራ ተደርጎበት ሲጠናቀቅ ወደ ስራ እንዲገባ ሊደረግ መሆኑ ተገለጸ። ይህ የተገለጸው በመዲናዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በጤና ተቋማት ላይ የልደትና የሞት ማሳወቂያ አገልግሎትን ወደ ዲጂታል ለመቀየር የሚያስችለውን ስራ ሪፖርት ከባለድርሻ አካላት ጋር ግምገማ ባደረገበት ወቅት ነው። በዚሁ ወቅት የኤጀንሲው ምክትል ዋና ዳይሬክተር ጥጋቡ ሹመይ በጤና ተቋማት የሚተገበረው ዘመናዊ የዲጂታል ስርዓት ወቅታዊ የኩነት ምዝገባን ተደራሽነት፣ ፍጥነትና ትክክለኛነት ከማሳደጉም በላይ ከብሔራዊ የዲጂታል መታወቂያና ከሌሎች የኢንፎርሜሽን ሲስተሞች ጋር በቀላሉ እንዲቀናጅ ተደርጎ እየተገነባ ነው ብለዋል። እያንዳንዱ ማሳወቂያ አገራዊ ወጥነት እንዲኖረውና በቀላሉ እንዲታወቅ ለማድረግ በክልል ኮድ፣ በጤና ተቋም መለያ ቁጥር፣ በዓመተ ምህረትና በተከታታይ ቁጥር የሚዋቀር አዲስ መለያ ስርዓት መዘጋጀቱም ተመላክቷል። ህጋዊ ተቀባይነት ያላቸው ይፋዊ የልደትና የሞት ማሳወቂያ ፎርማቶች የተዘጋጁ ሲሆን ለወላጆችና ለጤና ባለሙያዎች መረጃዎችን የሚያረጋግጡበት በስልክ አጭር መልእክት ለመላክ የሚያስችል ይዘቶች መኖራቸውም ተገልጿል። በዚህም በጤና ተቋማት ያለውን የቴክኖሎጂ የሰው ኃይልና የመሰረተ ልማት ዝግጁነት ለመገምገም እንዲያስችል በተዘጋጀው የግምገማ ስርዓት በዳግማዊ ምኒልክ፣ ዘውዲቱ፣ አበበች ጎበናና ጋንዲ መታሰቢያ ሆስፒታሎች ላይ ጥናት ያካሄዱት አብይና ንዑስ ኮሚቴ ክፍተቶችና መፍትሄዎችን ያካተተ ዝርዝር ሪፖርት ማቅረባቸው ተጠቅሷል። የኤጀንሲው ዋና ዳይሬክተር ዮሴፍ ንጉሴ በበኩላቸው በሆስፒታል ለሚገኙ አዋላጅ ነርሶች፣ የኮምፒውተር ባለሙያዎች እንዲሁም የምዝገባ ባለሙያዎችን ያካተተ ስልጠና እንደሚሰጥ ጠቅሰው የሙከራ ትግበራው በተመረጡት 4 ሆስፒታሎች ከተጠናከረ በኋላ በከተማዋ በሚገኙ ጤና ተቋማት ለማስፋፋት ዝግጅት መጠናቀቁን ገልጸዋል። ዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ በተከሰተባት ኢቱሪ ግዛት የሚገኘውን አውሮፕላን ማረፊያ ከ10 ቀናት በኋላ በድጋሜ ለበረራ ክፍት አደረገች። በወረርሽኙ ስጋት ሳቢያ አገልግሎቱን ለጊዜው ያቋረጠው ቡኒ አውሮፕላን ማረፊያ ዛሬ ለበረራ ክፍት መደረጉን የሀገሪቱ መንግስት እንዳስታወቀ አዣንስ ፍራንስ ፕሬስ ዘግቧል። በቅርቡ በሀገሪቱ በምስራቅ ኮንጎ በምትገኘውና ከኡጋንዳ ጋር በምትዋሰነው ኢቱሪ ግዛት የኢቦላ ወረርሽኝ ተከስቶ የ246 ሰዎችን ሕይወት መቅጠፉ ይታወሳል። ይህንን ተከትሎ ከ10 ቀናት ገደማ በፊት የሀገሪቱ ሹሞች ከሕክምናና የሰብአዊ ቁስ ከጫኑ አውሮፕላኖች በስተቀር ወደ ቡኒያ የሚደረጉ ሁሉንም የንግድ በረራዎች አግደው ሰንብተዋል። የሀገሪቱ የጤና ሚኒስትር ሳሙኤል ሮጀር ካምባ በበረራ እገዳ ውሳኔ ከመጽናት ይልቅ የተጓዦች ደህንነትን ለመጠበቅ የጤና ቁጥጥር እርምጃዎች በአውሮፕላን ማረፊያው መጀመር እንዳለበት መናገራቸውን ኤኤፍፒ ጠቁሟል። የሀገሪቱ የትራንስፖርት ሚኒስትር በተመሳሳይ ወረርሽኙን ለመቆጣጠር እየተደረገ ያለውን ሂደት ከገመገሙ በኋላ አሁን ቀስ በቀስ ደህንነቱ የተጠበቀ በረራዎችን ለመጀመር ሁኔታዎች ተዘጋጅተዋል ብለዋል። የኢቦላ ቫይረስ 6 ዝርያዎች ያሉ ሲሆን አሁን በኮንጎ እንደተከሰተ የተገለጸው የኢቦላ ዝርያ በቡንዲ ቡጊዮ ቫይረስ አማካኝነት የሚመጣ ነው። እንደ አውሮፓውያን አቆጣጠር በ2007 ለመጀመሪያ ጊዜ የታወቀው ይሄው ዝርያ የጸደቀ መድኃኒትም ሆነ ክትባት የለውም። በወረርሽኙ ስጋት የገባው የዓለም ጤና ድርጅትም ወረርሽኙን አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ ሲል ማወጁ ይታወሳል።